እውነት እዛው ስንት ሴት ጋር ምን የምን አባሽ ስንት ሴት ጋር ያየችብኝ ልጅ ምን አውቃለሁ አትዩኝ ይባላል አገብቷል እኔ ለማለት ይፈልኩት አንቺ ጋር ተብለሽ አትደር እንደባለፈው አስገድጂኝ ማሳደረሽ ወይስ አያረስ ማለት ነው ተዘቀም በኋላ ምን እንደማይፈጠር አውቃለሁ እድል ቀናው ቀኔ ወጣለት ምኞት ወጥኑ ሰላም ወደኛ ቤተሰቦች እንዴት አላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ አውቃለሁ ጠፍቼባችሁ እንደነበር የታወቀ ነው ዛሬ በአዲስና ደስ በሚል ሁኔታ ወደ እናንተ መጥቻለሁ በድጋሚ ቤተሰብ ለባህል ሀገር ቤት ምናምን የገባችሁ ትኖራላችሁ እንኳን ደረሳችሁ እንኳን ለሀገራችሁ ማበቃችሁ ማለት ፈልጋለሁ ሁላችሁንም እኔ የጠፋሁባችሁ ቤተሰቦቼ በጣም ይቅርታ ጠይቃለሁ ሁላችሁንም ከልብ ይቅርታ ጠይቃለሁ ዛሬ ደስ በሚል ሁኔታ መጥቼላችኋለሁ ያው ጀስት ለባህል ወደ ቤተሰብ ጋር ሂጂ ስለነበር ነው ይሄን በተመሳሳይ ቤተሰቦቿ ጋር ሄዳ ነበር አሁን ሁለታችንም ተመልሰናል ይሄን መመለስ ግን ይሄ ማታቀም ዛሬ ስራ ቦታው አካባቢ ይገኛለሁ እቺ የመሰለች ቆንጆ አምስት ፍሬሽ ይላታለሁ ማለት ነው ስራ ቦታው ድረስ አብረን ገብተን ሰርፕራይዝ እናደርጋታለን መቼ እንደምመጣ ምናምን አታውቅም ነበር ቀን አሳልፌ ምናምን ነገርኳት ጀስት በዛ ቀን እመጣለሁ ያልኳት እና እሷ የምትጠብቀው ያን ቀን ነው ዛሬ እዚህ ጋር በመምጣት ሰርፕራይዝ እሷ እናደርጋታለን ደስ እንደሚላት አልጠራጠርም ደስተኛ ትሆናለች ብዬ አስባለሁ እናንተም ቤተሰብ ይቅርታ ጠይቃለሁ ከዚህ በኋላ አንጠፋባችሁም ብዬ አስባለሁ ጀስት የፋሚሊ ታይም ሊኖረኝ ስለፈለኩኝ ነው ቤተሰብ ጋር ሂጄ ምናምን ቪዲዮ መስራት ምናምን አልቻልኩም ነበር ግን እዛም ቢሆን ደስ የሚል ጊዜ ደስ የሚል ቆይታ አሪፍ ጊዜ ነበረኝ በጣም ደስ ብሎኝ ነበር ባህር ዳር ያገኘኋችሁ የዩቲዩብ ወዳጅ ቤተሰቦቼ በጣም አመሰግናለሁ አድናቆታችሁን ፍቅራችሁን ገልጻችሁልኛል እኔም በጣም ወዳችኋለሁ በጣም ነው ደስ ያለኝ እውነት ለመናገር ከዚህ በፊት ከማውቃቸው ሰዎች ውጪ በሌላ አጋጣሚ ካልስተጋር ብቻ ለኔ አዲስ ነገር ነውና በጣም ደስ ብሎኛል ደስ በሚል ፍቅር ነው የገለጻችሁልኝ ፍቅራችሁን የገለጻችሁልኝ እስኪ አሁን ደግሞ ያለውን ነገር የስራ ቦታው ጋር አጠብቅም ጭራሽ በር ላይ ምናምን ነው ብዙ ጊዜ ማገኛል ከስራ ስትወጣ ምናምን እሷ ልጅ አለ መሄድ ምናምን ነገር ነበር ከዚህ በፊት የምመጣው ዛሬ ቢሮ ድረስ ቀጥታ ስራ ቦታ ድረስ ቀጥታ የምገባ የሚሰማትን ነገር የምትለውን ነገር አብረን አንድ ላይ እናያለን ቤተሰብ እስከ መጨረሻው ድረስ ቪዲዮችን ተከታተሉ ሰብስክራይብ ማድረግ እንዳይረሳ ግድ ነው ይሄን ሙሉ ክረምት መጪው ክረምት ነው ቤተሰብ የታወቀ ነው መስከረም ላይ 50 ሺህ መግባት ይኖርብናል ሲሆን ከዛ በላይ የኛም ቪዲዮ ሰብስክራይብ ሳታደርጉ የምትይዙ ቤተሰቦች ሰብስክራይብ በማድረግ እስከ መስከረም 50 ሺህ ገብተን እንገናኝ ቤተሰብ ይሄን ከእናንተ ተጠብቃለሁ የግዴታችሁ ነው ከዚህ በኋላ በሙሉ ኢነርጂ ሰጠን ደስ በሚል ሁኔታ ደስ የሚሉ ስራዎች ወደ እናንተ እመጣለሁ ያልጠፋብን በተለያየ ነገር ኢቭን ዩቲዩብ ላይ ጻፍኩላችሁ ላለ ማለት በጣም ተጨናንቃችሁ ስላየው ግን እኔ በሙሉ ጤንነት በጣም ደህና ነኝ ደስተኛ ነኝ በዛ ላይ አለሁላችሁ እናንተም ተጨንቃችሁ አስባችሁ ስትጠይቁ ነበር ቪዲዮ የተሰራ ማይቻለው እና ደስ ብሎኛል ያው በዚህ ነው እና ምን የሚል ነገር አይቻለው በጣም አመሰግናለሁ እግዚአብሔር ያክብርልኝ እኔም ደስ ብሎኛል እና የጻፋችሁልኝ መጠየቃችሁኝም አላችሁ ፋይረስ ያላችሁኝም በተለያየ ፕላትፎርም ጽፋችሁልኛል አመሰግናለሁ እናንተ ጋር ነው ነበር ቤተሰብ በዓል እርግጠኛ ነኝ ደስ በሚል ሁኔታ በዓል እንዳሳለፋችሁ አልጠራጠርም በጣም ነው የምወዳችሁ ማከብራችሁ ስለሁሉም ነገር በጣም አመሰግናለሁ ከዚህ በኋላ ከእናንተ አልጠፋም አልለይም ብዬ ቃል እገባላችኋለሁ በቻልኩት አቅም በአሁኑ ቀን በቀን ወደ እናንተ ለመምጣት ነው ጥረቴ ከዚህ በኋላ ያለውን ነገር ዴይሊ ወደ እናንተ ለመምጣት አስቤያለሁ እናንተም ደግሞ እገዛችሁን ማበረታታችሁን ማየት ፈልጋለሁ አይኖ በጠፋው ሰዓት በጣም ብዙ ተጨንቆ ሲጠይቅ እንደነበር ያው ይጠፋ ምን ሆኖ ነው ምናምን ምን ተፈጥሮ ነው ያላችሁም አላችሁ እግዚአብሔር ይመስገን እኛ ሰላም ነን ይሁን ታውቃላችሁ በጣም ነው የምወዳት እና ፈቅራትና ከእሷ ጋር ምንም አይነት ነገር ውስጥ አልገባም ላስት ታይም የሰራነው ፕራንክ እንደነበር ታውቃላችሁ ሜቢ ከዛ አንጻር ሊሆን ይችላል እናንተ እንደዛ ነው የተሰማችሁ ግን በእኛ ማለት ምንም የተፈጠረ ነገር የለም አንድ ላይ ደስተኞች ነን አሁን ስራ ቦታ ድረስ ሂጄ ሰርፕራይዝ አድርጋ ታገኛላችሁ ማለት ነው ቤተሰብ እስከ መጨረሻው ድረስ ቪዲዮዎችን ተከታተሉ ላይክ እና ኮፒ ሊንክ በማድረግ ቪዲዮውን ጀምሩት በጣም ወዳችኋለሁ ኑሩልኝ ቤተሰብ እንዲዳለን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ላገር ሲታይ ትግስታችን በዝናቴ ቆየታችን
ዳሽ ሰርፕራይዝ አድርግሽ ብዬሽ ነው። ነግሬሽ ከመጣሁ ምን ዋጋ አለው? ደሞስ ነግረኝ ነበር። ቀበሌ ነበር ሰርፕራይዝ እንደሆነ እኮ ነው ቀድሜ አስቀድሜ ነገርኩሽ። እኔ ፍቅር እኔማ እዛ ጠለፉብኝ እንጂ ኧረ ጠለፉብኝ ጭራሽ። የሚገርምሽ ብዙ አድናቂና በጣም ብዙ ወዳጅ ነበሩኝ። ኧረ እውነት ሳምታሽን ግን አይቼው አላውቅም እንደዚህ እንደሚያምር ውስጥ ገብቼ። በጣም እኔ ምስል ቦታ ነው እንደምትዩ አንተ ማታ እኮ ስልክ አይሰራም ነበር። ደክሞኝ ነበር። በዛ ላይ ደግሞ ቤተሰብ መሰናበት ምናምን ነበረብኝ ምናምን እነሱን ቻው ማለት ነበረብኝ። ለዛ ነው ናፍቀሽኝ ነበር በጣም። እኔ እንደሰማ በጣም ነበር የናፈቅሽኝ። ፍቅ ነበር ያልሽ እንዴ? በጣም ሳላስበው እንጂ በጣም ረጅም ጊዜ ቆይ። በቃ ሊሰዱኝ አልቻሉም ማለት ነው። በስመ አብ ደህና ነው። አምሮብሃል። አንቺ በጣም ፍሬሻል። በዛ ላይ ቤተሰብ እያታለፈረች ጉንጭ ጉንጭ ልሽልኛል። ወይስ ግን ክስ ላድርግሽ? በጣም ተመችቶሽ ነው የመጣሽው? እሺ የገንም ቀመጡ ግን ያምራል ቦታሽ በጣም። እዚህ ገና ምሳ የምታቀርቢልኝ? እዚህ ገና ምሳ የምትሰሪልኝ? እሺ የኔ ቦታ የት ጋር ነው? እኔ በዚህ ነው የምቀመጠው? ነው አብሬሽ ነው የምሰራው? እንደዚህ ነው የምሆነው? እኔ ከኋላሽ ምግብ ስታበሲ? እሺ ከዛ እኔ ከኋላሽ ምን መክተፍ ትችያለሽ? መስራት ትችያለሽ? ገበሬሽ ነው እኔ እችላለሁ ይመስለኝ። ለአንቺ እንኳን ላይ ምናምን ይዤ በቃ ወንበሬን ይዤ እዛ ጋር አቀርባለሁ። ያምራል፣ እውነት በጣም ያምራል። ቤትሽ ወደድከው? ደስ የሚል ስራ ቦታ ነው ያለሽ። እኔማ በድብርት ልሞት ነበር። ለምን ሂጅ የመቀር መስሎሽ? እንዴ ቆየሁ እንዴ? በጣም ተጠፋፋን እኮ በጣም ቤተሰብ ሁሉ ተጨነቁ ምናምን በጣም ይጠይቁኝ ነበር። አይጠይቁሽም? ላንቺ አይደውሉም? ቴክስት ያደርጉልሽ? በጣም ወሰ ነበር ቴክስት ያደርገልሽ እንዴ? በጣም ያወሩ ነበር። ምን ሆናችሁ ነው ምናምን አይደለ? ቤተሰብ ያው እንደምታዩት አለችላችሁ እንደዚህ አምሮባት። ቴክስት እንግዲህ ሁሌ እንደዚህ ደስ የሚልና የሚያምር ነገር ነው ይዘላችሁ ነው መጣው። ከዚህ በኋላ አንድ ላይ መጠናል፣ ከባህልም ተመልሰናል። እኛ ደስ የሚልና አሪፍ ጊዜ ነበረ። ወይም እንደምታዩት ቆንጆ ይሆናል የመጣችው ወሮሽለቱ ናፍቀሽ ነበር። ደስ ብሎኛል ስላገኘሁሽ። እኔም በጣም ስራሽን ደግሞ ልጅልሻለሁ። ቴንክ ዩ አሳይኝ ዞር እያለ ምንም ነገር ካለ ስሪኝ እኮ ልይሽ። ለምሳሌ የእኛ ቤት ቢሆን ቤተሰብ ምን አይነት ላይፍ ሊኖር እንደሚችል እስኪ ካሁኑ ልየውና አያያዙ ያላማረ ነገር ብዙ ደስ አይልም አይደል? ቤተሰብ አያያዝሽ ካላማረ ኪችን ላይ ሚስት ላገባ አልችልም። ገብቶሻል? ኪችኗን ቆንጆ አድርጋ በቆንጆ ሁኔታ የምትይ ሴት ነው ላገባ የምፈልገው። ግን ትደርሻለሽ እዛ ጋር ማንን ያወርድልሽ? አንተ ነው። እኔ ሁሌ ባልገኝማ እስኪ ከሱ ይለኛል እዚህ ጋር ጥሽ ነው የሚወጣው። ስለኛ አላከፍቻትም። የላይኛውንማ አንተ ስትመጣ ታወራለህ። አይ የሆነ ነገር ስትንጠላጠይ ብቻ ወድቀሽ የሆነ ነገር አስበሽው እዚህ ጋር ወድቀሽ ታገኘሽ። እውነት ያለን ሰራ አዋሽ ነዛ አልወደድሻትም እንዴ? ጣልሻት እኮ አደረገሽ። ያምር ሁሌም ያምራል። እንግዲህ እንደምታየው እሺ ቁጭ እንበልና ያለውን ነገር ታውሪኝ እናወራለን ምናምን። ለቤተሰብ ደስ የሚል ነገር ማንሳት እንችላለን እንዴ? ይቻላል። እዛ ጋር ነው ትልቁ ጋር። እሺ እንዴት ነበር? ባህል ምናምን በጣም ደስ ይል ነበር። ግን ከዚህ ሶፋ እኔ ሞር ያኛውን ነው የወደድኩት። እውነት እዛ ጋር መሆን አንችልም? ይቻላል። እሺ አንተ ከወደድክ አይ ቲንክ ነጭ ነገር በጣም እወዳለሁ። ሶፋ ደግሞ ከሆነ አይቀር ነጭ ነው መሆን ያለበት። እንደኔ ምርጫ ይሄ እኔ ምርጫ ነው። የሰው አስተያየት ደግሞ ይለያያል። ግን ላደክምሽ ነው። ይሄን ምናምን መሸካከፍ የራስሽ ስራ ነው። በኋላ ሶፋችሁን አንተ ባይ ነገር የለም። በጣም ደስ ይላል። እኔ እውነት ለመናገር እኔ ነው የወደድኩት። እውነት ቤተሰብ ምን አስቤያለሁ መሰላችሁ? ብዙ ጊዜ ቪዲዮ የምንቀርጸው ምናምን አውትዶር ላይ ነውና ከዩዊ ጋር የምንቀርጽበት ሜቢ አንዳንዴ እሷም ስትፈልግ እኔ ጋር መጣ የምታርፍበት ቤት
ፕላስ ደግሞ እኔ ራሴ መቻል እፈልጋለሁ። ገብታችኋል? የራሴ ህይወት መኖር እፈልጋለሁ። ስቲል አንድ ላይ ነው የምንኖረው ከሀኒ ጋር እና የሆነ ነገር አስቤያለሁ እና ያው ቤተሰብ አግዘው ይህን ሶፋ የሚገዙልን ከሆነ እኔ ነገውኑ ቤት ቀይረን እንወጣለሁ ማለት ነው። እውነት በቃ እነሱ ሶፋውን ይገዛሉ። እሺ አንተ ቤቱ ደስ ይለኛል። ከአንቺ ጋር እንደዚህ ደስ የሚል ጊዜ ማሳለፍ ፈልጋለሁ። ቤት ውስጥ ነው ምናምን ኧረ ሶፋ እየዘለልሽ ምን ታደርጊ ነበር? ማላረገው ነገር አለ። ምን አላስቀምጥም። ድሮስ ስታስቀምጪኝ እኮ ነው አንቺ። ደስ ይላል። ሌላው ደግሞ ምንድነው ናፍቀሽኝ ነበር በጣም እና ስላገኘሁሽ በጣም ደስ ብሎኛል። ኧረ እንዳላለፋ ነው። በጣም ቤተሰብም በጣም ናፍቀውን ነበር ምናምን በጣም ተጨንቀው የት ሄዳችሁ ነው ምናምን እያሉ ነበር። ያው መጠንላችኋል አለን ወሳለን እና ቆይታ እንዴት ነበር? በጣም ደስ ይል ነበር። ከምንሽ በላይ ቤተሰብ ነው ሁሉም ሰላም ነው። ያው እናወራለን ጀስት ግን ለመጠየቅ ያክል ሁሉም ሰላም ነበር። ደስ ይል ነበር። እንዴት ነው የሆነ ቀን እመጣለሁ ብዬ አስባለሁ። ደስ ይለኛል እንዴ ቤተሰብ ለመተዋወቅ ሳይሆን ሀገርሽን ለመጎብኘት በሚል ብቻ ሀገርሽን ለማየት ብቻ የሆነ ጊዜ ደስ ይለኛል። በጣም ደስ የምትል ናት እኮ ናዝሬት። ትንሽ ሙቀቷ እንጂ አንተ ነው ቀደሙ። ለቤተሰብ ግን ተናግረናል። ትውልድ ሀገሯ አፋር ነው። ያደገችው ደግሞ የት ነው? ናዝሬት ነው። አዳማ የተማረችው አዲስ አበባ። ብሔር ብሔረሰብ በላት ብቻዋን ራሷን ችላ አንድ ብሔር ብሔረሰብ ነች። የሆነ እንትን ትምህርት ቤት ላይ ምናምን የኢትዮጵያን ለብሰሽ አትሰሪም ነበር እያሰብኩ ታሪክ ምን ይደረጋል? የሆነ ሰላማዊ ሰልፍ ምናምን ቢኖር እኮ ዋናው ኢትዮጵያን አልብሰው የሚያስወጣ አንቺ ነው። ትክክለኛ የኢትዮጵያ ወኪል አንቺ ነሽ። የአባቴም እንደዛ ስለሆነ በቃ በየሄደበት ሄዳለሁ። ግዴታ ፋሚሊ ፈርስት። ለዛ ነው እንደዛ የሆነው። ኧረ በጣም ደስ ይላል ለመናገር። አሁን ግን እዚህ ነው ያለሁት። ከዚህ በኋላ መከኒጅስ ብሽ ትወጫታለሽ። አውቄ ነበር ያኔ የምመጣበትን ቀን አሳልፌ ምናምን የነገርኩሽ። እዛ መጣሽ ብትቀበኝ አንደኛ አንቺ ነው ማለትሽ፣ ሁለተኛ ነገር ደግሞ እንደዚህ አግኝቼ ስራሽ ቦታ ምትቼ ምናምን ሰርፕራይዝ ባረግሽ ለኔም በጣም ደስ ስለሚለኝ እና ደግሞ እንደዚህ ፍንድቅድቅ ስትይሳይሽ ደግሞ በጣም ነው ደስ ያለኝ ነው ለመናገር። ትቆያለህ ብዬ እኔ ምን ትምልኝ ነበር። ደብረሽ ነበር? በቃ ረስቼዋለሁ። ባልን ደግሞ አብረሽ ብውል እኮ በጣም ደስ ይለኝ ነበር። ቆያለህ ብዬ ያኔ አስከፍቼሽ ነበር የሄድኩት ምናምን። አረሳውልኝ ጥለኝ ደግን ነው አይደለም። እንደዛ አይደለም። ቤተሰብ ምን መሰላችሁ ባልን አንድ ላይ ልናከብር ተነጋግረን ነበር ምናምን እና እኔ ደግሞ መሄድም ነበረብኝ ምናምን። ከዛ እሷንም ቤተሰብ ዋጋ ልከን እኔም ወደ ቤተሰብ ሄድንና ሁለታችንም እዛው ቤተሰብ ጋር ቆየን ማለት ነው። እሷ ግን በአጋጣሚ ያው ተሎ ነበር የተመለሰችው። እኔ ትንሽ መቆየት ነበረብኝ። ከዛ መጣበትንም ቀን ደግሞ ረዘም አድርጌ ነበር የነገርኳት ቆያለሁ ምናምን ብዬ ማለት ነው። ግን አልቻልኩም እንጂ ብቆይ እኮ ነው ደስ ይለኝ ነበር። እዛም ደግሞ ገብቶሻል ፋሚሊ ነው ያለውና እሱማ ገብቶኛል እኮ ግን አለ አይደል መጀመሪያ ያሰብነው ነገር ነበረ። በቃ እሱ ከዚህ በኋላ የት ሄድብናል? እሱ ልቆ የትም አይሄድብን ነው ከዚህ በኋላ እሱ የትም አይሄድብን ነው። ምን አባሽ ነው ታዲያ የምታኮርፊ? ነይ ጋስኪ ለምን ታኮርፊያለሽ? ያን ወጣልሽ? ኧረ በጣም አምሮብሃል። እውነት አምሮብኝ ነው የመጣሁት። በጣም ወፍረሃል። ኧረ እባክሽ እኔ አልወፈርኩም። ከስቼ ነው የመጣሁት። በየማንን ሰው ለማጥፋት ነው። ደስ የሚሉ ኧረ ወፍሬያለሁ። አሁን እንጂ መግባት ምናምን ይኖርብኛል ብዬ አስባለሁ። ለነገሩ አንቺ ጋር መሆን እራሱ እኮ አንድ ራሱን የቻለ ጅም በይ ስታደርጊኝ ነው የምትይው እና ወራባሽ ጭራሽ ስደርቃ እንደ ብሎ ከአንቺ ጋር ለዚህ ስራ ስትደርቂ ትወያለሽ። ከዛ መጣሽ ነው ስታደርቂ አንቺ ጋር እሱ ደስ ይለኛል። አሁን ታደርቂኛለሽ። ማን ያለ ታደርቂኛለሽ እና አሁን ቤተሰብ ታዛቢኝ ከዚህ በኋላ ስንት ኪሎ እንደምቀንስ ታያላችሁ።
ዛሬ በጣም ደስ ብሎኛል። እውነት እኔም በጣም ደስ ብሎኛል። እንደዚህ ብለን አንድ ከስተመር ቢመጣብሽ እኔ አላቅልሽም። እኔ ልውጥ ነው የምላቸው። ኧረ ልውጣ እንደ ደስ ይለኛል። እውነት ለመናገር ደስ ይለኛል እኮ አስፈቅጂና አብረን እንውጣ። በዚህ ሰዓት እንደ በዚህ ሙድ መስራት አልችልም። ወደ ስራ መግባት ሲጀመር በር መዝጋት ነበረብኝ እኮ ዘግተዋል የሚለውን አዞሮን ክሎዝ ብለን እንለጥፍበት ለአዞሮ ልግባ ልሄድ። ኧረ ኖርማል ነው ማለት ነው። እኔ እኮ ዝቅ እያደረግሽ ወገቤን ሰበርሽ። እኔ ወይ ረጅም ባልሆንኩ ስለዚህ ደውለሽ የምታስፈቅጂው ወይስ ይዤሽ ልሂድ? በሩን ዘግተን ደውዬ እናስፈቅድና ይፈቅድልኝ። እኔ ማንም እንዲናገርሽ እንዲቆጥሽ አልፈልግም። ምንም አይልሽም አይደል? እሺ ደግነቱ ዛሬ ራሱ ስራ እየመጣብሽ አይደል? አዎ ዛሬ ወይዘው የለም። አይ እኔ እኮ ባንቺ አማርኛ እንዴት አድርገሽ አስረድተሽ ምናምን ቃሽተሽ እንደምትይ ሁላ ይገርመኛል። ምናምን እስኪ ለምትሆኝላቸው ይቺ ምትወስድልኝ ግን ደስ ይለኛል ለምትያቸው እኔ ሳይሆን ይገዛል። ኧረ ተይ እባክሽ ባልና ሚስት ምናምን ነው እኮ ነው የሚመጡት። ብቻውን ወንደ ላጤ ምናምን ይመጣል መሰለሽ እዚህ የፈለገ ሚስት ያቆማ ባልየውን ታሳምኛለሽ ነው እንደዛ አይደለም። ጀስት እኔ ፊቴን ሲያዩ ኧረ የሆነ ኤግዛክት ቆንጆ ስለሆንሽ ያዳላችሁ። እኔ ግን ሲመስለኝ ማለት ነው በቃ ዝም ብለሽ ሲያዩሽ ምስኪን ነገር ስለሆንሽ ምስኪን መስላቸው ባችን ወሰዱልኝ ነው ያቸው። እቺኛው ግን በጣም አሪፍ ነች ምናምን ታቸው ነው ስለዚህ ስለ ማቴሪያሉ ምናምን ዲቴል ነግረሽ ምናምን ነው የምትችላቸው። ከዛ አሳምነሽ ምናምን ኦፍ ኮርስ ኧረ እውነት እኔ አንድ ቀን ወይ የሆነ ነገር ለብሼ ቼክ አደርግሻለሁ። ገጽታዬ ነው ሰው ልላክብሽ። ራሴ ልም ምን ቢያበሉሽ ነው እንደዚህ ቁንጭ በጉንጭሽ የመጣሽ እኮ ነገር አለቀ ነው ባንተ እኮ አይ እንትን አለች በቃ በልቼ ካልጨረስኳት ምን ይመስልሻል? እሱን እንግዲህ እንደ ጸባይክ ነው የሚታየው። እዛ ስንት እስኪ እውነት እዛው ስንት ሴት ጋር ምን የምን አባሽ ስንት ሴት ጋር ያየችብኝ ልጅ ምን አውቃለሁ አትዩኝ አይባል ይባላል። አገብቷል። እኔ ለማለት የፈለኩት ምንድን ነው አላምን እኔ ታማኝ እንዳደለው ምን ለማለት እኔ አትዩኝ አለለም እኮ ምን ማለት ይችላል? አሱማ ይባላል ነው ማክስ እና ኬፕ ምናምን አድርጌ ልጅ ማክስ ኬፕ ምናምን አድርጌ ልጅ ቢቻል ሲደኝ ነው የወጡን ይችላል የከበቀ ለምን ለማክስ ሞቶ እኮ ጭመራው ስላገኘሽ ነው ለመናገር ደስ ብሎኛል። በመምጣቴም ደስ ብሎኛል። ለናፈቃችሁን ቤተሰቦቻችን ተመልሰንላችኋል። በጣም ወዳችኋለን፣ እናከብራችኋለን። ከዚህ አረ ሰምሽ እዚህ ጋር እኮ ትጨርሽኝ አይደል? አሁን እኮ ልወጣ ነው አስፈቅጃለሽ እኮ አስፈቅጄ ልወጣ ነው አልሽ እኮ ያኔ እንደፈለግሽ እሺ። እና ቤተሰብ ተመልሰንላችኋል። በጣም እኛም እንወዳችኋለን፣ እናከብራችኋለን። እናንተ ብቻ አይደላችሁም ቤተሰብ ባይዘወኛም ናፍቃችሁና ከዚህ በኋላ አንጠፋባችሁም ብዬ አስባለሁ። እንጠፋለን ከዚህ በኋላ ሰራለን አንጠፋ በቀን አንቺ አልናፈቁሽም እንዴ? በጣም ነው ናፍቁኝ። እውነት ነው ናፍቁኝ። እኔ ስድብ ይናፍቃል አንቺ ስድባቸው ሁላ ነው ናፍቁኝ። እንዴ ወረዱብኝ ይገልጻል። ላስት ያለፈው ወር እንደ ጉድ እኮ ነው የተወረደብኝ ባንቺ ምክንያት ነው። ያንቺ ባንቺ ራስሽ ሰሎስ በኔ እና ባንቺ ምክንያት ነው እንጂ በማን ነው ታዲያ? እነሱ ምስክር ያሉ አሁን ተረስቷል። አንተ ተረስቶላ? አዎ አሁንማ ተረስቷል። ከዛም በኋላ ምክንያት በቃ አጠገብም የለህም ምናምን ሞርስ አድቫንቴጅ ዛሬ የምትመጣ ጨራሽ አልመሰለኝ። የምትቆይ ነው የመሰለኝ። ለምን አልቻልኩም ማለት
በቃ ላገኝሽ ፈለኩኝ ምናምን እዛ ጠገብኳቸው መሰለኝ። ይሻላል ናፈቅሽኝ አንቺ እንዴ በዓሉም ጥለኸኝ ከዛም በኋላም ስም እንደሱ ያልሻትውቀሽ በቃ ይቅርታ ብዬሻለሁ። አይ ከዚህ በኋላ ሌላ ብዙ በዓል አለ አብረን የምናሳልፈው ምናምን አንድ ላይ አንድ ቤት ውስጥ አብረን የምናሳልፋቸው ጊዜያቶች በቅርቡ ይመጣሉ። እሱ ማሳብን አልቀይርም እንዴ እኔ አንዴ ካፌ የወጣ ነገር ከማድረግ ወደ ኋላ አለች አውቃለሁ። እሱማ ግን ስለዚህ ምንም ነገር እንዳታስቢ እሺ። በቃ እዚህ በኋላ ቤት ውስጥ ምናምን ነው የምናሳልፈው አንድ ላይ ደስ የሚል ጊዜ ምናምን ደስ ይለኛል ነው። እሺ ደስ ይልሻል እንዴ በጣም እኮ ያንቺ ልብሶች ምናምን አገዛልሻለሁ። እኔ ቤት ስትመጪ የምትለብሻቸው የራስሽ ጫማ የራስሽ ቢጃማ ነገ ምትሸተደው እኮ የራሴ ቤት ይኖርኛል። ቀጠሮ አኒ ምን እንደምትል ግን አላውቅም። አኒ ምን እንደምትል ምን እንደምትሆን አላውቅም። ይሄን ቪዲዮ ስታይ ሁሉ አብድ ነው የምትሆነው። አልነገርኳትም ጀስት ይሄን ሀሳብ ነውና ይቀርማው ነገር አለ ስነግራት ያው እሷም እኮ ለትንሽ ጊዜ ነው እንጂ የራሷን ህይወት መጀመሩ አይቀርም። ግን እሷም ደግሞ ከኔ ሌላ ሰው የላትም። ወይ አንድ ላይ ከነጋና አረ አንቺ ነገ ታድራለሽ አታድር እንደ ባለፈው አስገድጄኝ ማሳደረሽ ወይስ አረሽ ማለት ነው። ከዛ ቀን በኋላ ምን እንደማይፈጠር አውቃለሁ። እሺ እንደዚህ በቃ ደስ የሚል ቆንጆ ጊዜ እንደሚኖር አልጠራጠርም። ቤተሰብን ደስ የሚላቸው እውነት በጣም ባለ አይደለም አሪፍ ጊዜያቶችን የሆነ ምናምን ምግብ ሰርተሽ ስታቀርቢልኝ ጉድ ስትይ ቢጃማሽን ለብሰሽ ምናምን ማየም በዛውም ታይዋለሽ። ኧረ ያለኝ ነው የእውነት በእንቁላል ፍርፍር አይደለም ወይ የሚገለጸው እኮ በስነ ስርዓት ዶሮ እያንዳንዷን ብልቷን አወጣሽ ከመጀመሪያ እኔ ባርኬ እሰጥሻለሁ። ቁጭ ብለህ እችላለሁ ነው እንዴ? ኦፍ ኮርስ እሺ። እና በጣም ደስ ብሎኛል። በጣም ነው ደስ ያለኝ ነው። እና እንደውላችሁና እንጣበቅ ደውይና እንጣበቅ። ከዚህ በኋላ ሲጂ ስልክና ደውይ እኔ ቤተሰብን ቻው ልበላቸው ከወዲሁ እኛ አሪፍ ምሽት ይኖረናል ማለት ነው። አካምሽ በቃ አትቀብስሻለሁ እንጂ በቃ ደውይሽ እንደሚፈቀድልሽ አልጠራጠርም። ቤተሰብ ያው ለአዲሱ ቤታችን መስሎ ነቃ እስኪ ከዚሁ እኔ ራሴ ልመልከትና አንዳንድ እቃዎችን ምረጥ። ለእኔ ሶፋውን አክቹሊ መርጫለሁ ብዬ አስባለሁ። ሌላ ምን ሊኖር ይችላል? ከዚህ መውሰድ የምችለው ነገር እንደዚህ አይነት ቆንጆ ኪችን ካቢኔት የተገጠመለት ቤት ቢሆን ደስ ይለኛል። ብቻ ሁሉንም ነገር እስኪ አንድ ላይ እናያለን። ያሰብኳቸው አንዳንድ ነገሮች አሉ። እሱን አንድ ላይ ሆነን አሳያችኋለሁ ለእናንተ። ብቻ ግን ቆንጆ የፍቅር ጊዜ ይኖረናል ብዬ አስባለሁ ቤት ውስጥ ምናምን እንደ ማንኛውም ዩቲዩበር ቆንጆ አሪፍ ጊዜ ቤታችን ውስጥ ሆነን ምግብ እያበሰልን እኔም እንዳቦራ ቡና እየተፈላልኝ ምናምን ቤተሰብ ቆንጆ ጊዜያቶችን አንድ ላይ እየተጫወትን ምናምን አንድ ላይ አብረን ደስ የሚል ጊዜያቶችን እናሳልፋለን ብዬ አስባለሁ። ማይ ሆፕ በቅርቡ እንደሚሆን አልጠራጠርም። የእናንተ ነው መገዛችሁን አያለው በዛ ላይ ደግሞ ፈርኒቸር ቤቶች ካላችሁ እንደዚህ ምናምን አብረን አንድ ላይ መስራት የምትፈልጉ ፕሮሞሽን አልልም እኔ ዝሮ ለፕሮሞሽን ምናምን እንኳን ገና ነኝ። አይ ቲንክ እኛን ማበረታታት ማገዝ የምትፈልጉ ሰዎች ካላችሁ ወደፊት በቲክቶክን በደንብ መስራት ስለምፈልግ ዴም አድርጉልኝ። ዩቲዩብ ላይ ደግሞ እንሰራለን ብዬ አስባለሁ እና ከወዲሁ እንለያያለን። ቤተሰብ ኔክስት ደስ በሚል ቪዲዮ እመጣለሁ ብዬ አስባለሁ። ወዳችኋለሁ። ሰላማችሁ ይብዛል። ሄዊም እንደሚፈቀድላት አልጠራጠርም። መጨረሻውን ታያላችሁ። ተፈቀደላት አልተፈቀደላት የሚለው እና ወይስ ከወዲሁ ነው የተሰናበታችሁ? ሄዊ ምን ወሰንሽ? ተፈቀደልሽ ወይስ ጌታ ምን ነይ ልኛ ታዲያ እኔን ገራችሁ ነይ
ቤተሰብ ይህንን ተፈጥሮላታል። አይ ቲንክ ሰዓቱን እየመሸ ስለሆነ እና አንድ ላይ እንወጣለን ማለት ነው። ቀረሰሽ ነው ስታደፊ ደግሞ ቀርሽና ቀረሰሽ እና ቤተሰብ እኛም ከወዲሁ እንሰናበታችኋለን። እናንተ ሰላም ሁኑልን፣ እንወዳችኋለን። ከይሉ ጋር ከዚህ በኋላ ደስ የሚል አብረን እናሳልፋለን ብዬ አስባለሁ። ቻው፣ ሰላም ሁኑ። ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለም